መሰረታዊ ዘርፎች ላይ ስልጠና እንወስዳለን። በእነዚህ ዘርፎች የሚወስደው ስልጠና አካባቢያችን ሊለውጥ የሚችል እያንዳንዱ ባለሙያ ከኔ ምን ይጠበቃል፣ እኔ ምን መስራት አለብኝ፣ እስካሁን ምን ሰርቻለሁ፣ ምን አበርክቶት ነበረኝ፣ ከዚህ በኋላ ምን እሰራለሁ ብሎ ራሱን ይጠይቅና የቁጭት መንፈስ በእያንዳንዳችን ላይ እንዲነሳ በማድረግ በጣም ወኔ የሚሰልቁ ስልጠናዎች ናቸው። የመጀመሪያው ስልጠና በግብርና ትራንስፎርሜሽን ነው። እንግዲህ ግብርናን ትራንስፎርም እናደርጋለን ስንል ምን ማለት ነው? እዚህ ደግሞ የግብርና ቤተሰብ ነው። አብዛኛው አራተኛው ዙር ስልጠና ላይ የደረሰው ነው። በአራተኛው ዙር ስልጠና ላይ ደግሞ ይሄ ስልጠና የደረሰው ማነው? ከፈጻሚ ላይ ደርሷል ማለት ነው። ስለዚህ ግብርና እንዴት ትራንስፎርም እንደሚሆን እዚህ ያለ አካል ማስረዳት ለቀባሪ ማርዳት ነው። ግብርና ትራንስፎርም አደረግ የሚባለው መቼ ነው? ግብርናን ትራንስፎርም ካደረግን በኋላስ ወዴት ነው የሚሄደው? ግብርና ትራንስፎርም ለማድረግ ምንድን ነው የምንሰራው የሚል ሰነድ ላይ በርካታ ሀሳቦች አሉ። እሱ ላይ በውል መረዳት ያስፈልጋል። በዛ ቀጥሎ ገጠርን ትራንስፎርም ማድረግ ነው። ግብርና ትራንስፎርም ካደረገ ምርትና ምርታማነት ከጨመረ አርሶ አደሩ ከፍጆታ በላይ 75% የሚሆነውን የሚያመርተውን ምርት ወደ ገበያ የሚያቀርብ ከሆነ ያኔ ያው ግብርና ትራንስፎርም ማድረግ ይባላል። ከዛ ወደ ገጠር ትራንስፎርም እንላለን ማለት ነው። ገጠርን ትራንስፖርት ማለት ነው ምን ማለት ነው? እንግዲህ ገጠር ትራንስፎርም ተደረገ ሲባል በገጠር አካባቢ በርካታ ለውጦች፣ በርካታ ሴክተሮች የሚሳተፉበት፣ በርካታ መሰረተ ልማቶች የሚስፋፉበት፣ የቴሌ፣ የመብራት፣ የውሃ እንዲሁም ደግሞ ክትመት የሚመጣበት ነገር ይኖራል። ስለዚህ ያኔ ገጠር ትራንስፖርት እናደርጋለን ማለት ነው። የላይብሊ ሁላችን የተቀየረ የተሻሻለ ይመጣል። እየቀየረ በአይነቱ በስፋቱ እየቀየረ የሚመጣበት ሁኔታ አለ። ከዛ የመዋቅራዊ ሽግግር ወይም ደግሞ መዋቅራዊ ለውጥ ይመጣል። ይህም በሚገባ ማወቅ፣ በሚገባ መተንተን፣ በሚገባ ደግሞ ወደ ተግባራዊ ማድረግ ከዚህ ተቃሚ ይጠበቃል ማለት ነው። ግብርና ገጠርና ሁለተኛው እንግዲህ እንደ ብልጽግና መንግስት የምንከተለው ብዝሃ ዘርፍ ኢኮኖሚ ነው ብለናል። ብዝሃ ዘርፍ ኢኮኖሚ ደግሞ 5 ማዕቀፎችን ነው የሚያውቀው። ግብርና አለ፣ ማዕድን አለ፣ ኢንዱስትሪ አለ፣ ቱሪዝም አለ፣ አይሲቲ አለ። ስለዚህ ሶስቱ ላይ መሰረታዊ የሆነ ለውጥ እንድናመጣ በዚህ ስልጠና ላይ እናያለን። ሌሎችንም አይነካ ማለት አይደለም። ሁለቱ ኢንዱስትሪ ላይ በኢንዱስትሪ ዘርፍ ምርታ ምንድን ነው? በአካባቢያችን ኢንዱስትሪ ምንድን ነው ያለበት ሁኔታ? ቁመናው ምንድን ነው ያለ ኢንዱስትሪ? ኢንዱስትሪ የሚባለው መጀመሪያ በጽንሰ ሀሳብ ደረጃ አውቀነዋል፣ ተረድተነዋል። ከተረዳነው ኢንዱስትሪ ለማምጣት ምን እንሰርተናል? ወደፊትስ በምን አይነት መልኩ ኢንዱስትሪያላይዝድ እንሆናለን፣ ሲቪላይዝድ መሆን እንችላለን የሚለው ነገር በውይይታችሁ ላይ እያነሳችሁ በደንብ ሀሳቡን ማዳበር፣ ነገ ደግሞ ምን እንሰራለን የሚለው ነገር በሚገባ ማወቅ፣ መረዳት፣ መወያየት ያስፈልጋል ማለት ነው። ይሄ በዛሬው ውሏችሁ የምትወያዩበት ነው። በነገ ውሏችሁ ደግሞ የከተማ ልማት ምርታና የቱሪዝም ልማት ምርታ ነው። ስለዚህ በከተማ ልማት ምርታ ላይ ደግሞ ከተሜነት አይቀርም። አሁን እዚህ ምናምን እናንተ እጃችን ብንወጣ ቢያንስ በዚህ ዓመት እያንዳንዱ ወረዳ አንድ የኮሪደር ልማት ስለሚያስፈልግ አንድ የገጠር ከተማ ወይም ደግሞ አንድ ገጠር ትራንስፖርት ማድረግ ሲደመር ደግሞ ቢያንስ በዚህ ዓመት እያንዳንዱ ወረዳ አንድ የኮሪደር ልማት ስለሚያስፈልግ አንድ የገጠር ከተማ ወይም ደግሞ አንድ ገጠር ትራንስፖርት ማድረግ መሳተፍ፣ በትብብር በሌነት ስሜት፣ በተነሳሽነት፣ በቁጭት እንድትፈጽሙት እያልኩኝ ፕሮግራሙ ከአሁን ሰዓት ጀምሮ የተከፈተ ነው። እናመሰግናለሁ።